እጅግ የሚያሳዝን ዜና ነው የተሰማው። የታዋቂዋ ቲክቶከር ሃና እናት ህይወታቸው ማለፉ ተሰምቷል። የአሜሪካ ፖሊስ የሞታቸውን መንስኤ እያጣራ ነው። ከሞታቸው ጋር በተያያዘ አንዳንድ ነገሮች ሰምቻለሁ፣ ልንገራችሁ። ለሚመጣው ታላቁ የመስቀል በዓል ቤተሰባቸውን ለማስደሰት ሲሉም ሌሊቱን በሙሉ ቅቤ ሲያነጥሩና የቤቱን ድባብ በበዓል ጠረን ሲያውዱ አድረው ነበረ። ለሚመጣው ለመስቀል በዓል ቤተሰቡን ለማስደሰት ቅቤ ሲያነጥሩና የተለያዩ የምግብ ግብአቶችን ሲያዘጋጁ እንደነበር ተነግሯል። እናትሽን ኩሽና አትስከትፊያቸው፣ ኬተሪንግ አትሰራቸው፣ አሳርፊያቸው፣ ወርቃቸውን ድርድር ቀሚሳቸውን ዝንጥ አድርገሽ ማሳጅ እያስደረግሽ እናቃለን። ብዙዎቹ ከቤት ከሀገር ያሉ እናቶች ራሳችን አንፈልግም አንቀመጥም ብለው ዴክ ልጅ እንደሚጠብቁ እናቃለን። ፈልገው ነው። አንቺ ግን አደባባይ ላይ አምጥተሽ የእናት ክብር ስለ እናት ምናምን እንዳታወሪ። በዓል ቅቤ ሳይቀምሱት የነገዋን ፀሐይ ሳይሞቋት ያቺ ሌሊት ለሳቸው የማትነጋ የመጨረሻዋ ሌሊት ሆና አለፈችም። ንጋት ላይ የዕለት ተዕለት ተግባራቸውን ሊከውኑ በፍቅር የሚያሳድጓቸውና የሚንከባከቧቸውን ሕፃናት በሞግዚትነት ሊቀበሉ አልቻሉም። የሕፃናቱ ወላጆች ስልክ ሲደውሉ በወይዘሮ ደንብች ቤት በኩል ያለው ዝምታ አስፈሪ ነበረ። ስልካቸው ይጠራል፣ ግን የሚያነሳው አልነበረም። ግራ የተጋቡት ወላጆች ለልጃቸው ቲክቶከር ሃና ደውለው እናትሽ ስልክ አያነሱም የሚል የጭንቀት መልእክት አስተላለፉ። ሃናም ከትልቋ ልጇ ጋር በመሆን በከፍተኛ ድንጋጤና የልብ ትርታ ወደ እናቷ ቤት ስታመራ የገጠማት እይታ የህይወቷን ትልቁን ጠባሳ ጥሎ የሚያልፍ ነበረ። ያቺ ጠንካራ እናት፣ ያቺ የቤተሰብ ምሰሶ ወደ ቤቱ መግቢያ በር አቅራቢያ መሬት ላይ ወድቀው ነፍሳቸው ከስጋቸው ተለይታ አገኘቻቸው። በሩ አቅራቢያ ወድቀው ነበር ያገኘቻቸው። ስታስቡት ራሱ ለአእምሮ በጣም የሚያስደነግጥ ነው አይደል? በሰላም እንገናኝ ቻው ብላችሁት የሄዳችሁት ሰው ሞቶ ስታገኙት ያለውን መንፈስ እናንተ አስቡት። በጣም በብዙዎች ልብ እናታችን ገብተው ነበር፣ ምክንያቱም ሰሞኑን ቫይራል ወጥተው ስለነበር። እንግዲህ ከሞታቸውም ጋር በተያያዘ ፖሊስ ትልቅ ምርመራ እያደረገ ነው፣ በምን ምክንያት እንደሞት። እቺን እናት ደግሞ አዋርደዋት ልጇን ሲያዋርዱ እናትን የማያስቡ ሰዎች ማለት ነው። ድርሹ የፈለገችው ነገር ላይ መቀለል መብት አላት። ግን አንዳንድ ነገሮች ላይ ሌላው ሰው ምን አይነት አስተሳሰብ ይይዛል፣ ምን አይነት ነገር ይሸከማል። ያ ትልቅ ሚዲያ ነው። ኖርማል ቲክቶክ ላይ እኮ ሲወራ ማንም ሰው ቼክ ላይ ያደርገው ይችላል። እንደ ማንኛውም ሰው ስክሮል አድርገን ነው የምናልፈው። ያንን የሚያክል ሚዲያ ግን ያንን ነገር ሲያራግበው እንደዛ ስታሾፍባት፣ እንደዛ ስትቀልድባት እናትየው መሸከም ላይችሉ ይችላሉ። ከዛ ሊያሽ ወታ ደግሞ የትኛውም እናት ኢትዮጵያ ውስጥ እድሜያቸው እናቶች ገፋ ሲል የልጅ ልጅ ነው የሚያሳድጉት። አብዛኛው 6-7 የልጅ ልጅ ያሳድጋሉ። በነገራችን ላይ የልጅ ልጅ ማሳደግ ጸጋ ነው። እኛ ከደረስንበት በጣም እድለኞች ነን። ሊያሹ ያንን እድሜ የምታገኙ አይመስለኝም በዚህ አያያዝሽ ማለት ነው። ምክንያቱም የብዙ ሰው ባለብሽ እግዚአብሔር አምላክ እድሜ ይስጥሽ። ግን በዚህ አያያዝሽ ያንን እድሜ አታገኙም። በጣም ብዙ ሰው የምታስለቅሽ ሰው ነሽ እና ሚዲያ ላይ ስለወጣ ብቻ አፋችሁን አትክፈቱ። ቤተሰቦች አሉ። ቤተሰቦች ላይቋቋም ይችላሉ። አንዳንድ ጊዜ እኮ እንደ ሀገር ጎረቤቶች ኃላፊነት ይወስዳሉ አይደል? እና ልጅን እና ሳትቀጣው ስገር ጎረቤቶች ኃላፊነት ይወስዳሉ። ይሄ ማህበረሰባዊ እሊናችን ነው፣ ማህበረሰባዊ አስተሳሰባችን ነው። ያንን ነገር አተነዋል እንደ ሀገር ማለት ነው። የዛ ማሳያ ደግሞ ያገኘነውን ነገር ረገጣን እናደርገዋለን። በቃ እቺ ልጅ እኮ ተሳስታ እንኳን ቢሆን እኛ ማለፍ ነበረብን። በተለይ ሴት የሆኑ ሴቶች ማለፍ ነበረባችሁ፣ ድርሹን ጨምሮ ማለት ነው። ምክንያቱም ድርሹ ነች እዛ ሚዲያ ላይ ኢቢኤስ ላይ ባታሳይ ኖሮ ይሄ ነገር አይጋነንም ነበር። እንደ ቀል የታለፈን ነገር አንቺ አውጥተሽ ሚዲያ ላይ ያራገብሽው፣ እሷም ከሳለው አለች እና የሴትዮዋን አይምሮ ገድላችሁ ገደላችኋል። እውነት የተናገርኩ ግን ገና ለገና ሊያ እንደዚህ እኔ ብዬ ከሆነ እግዚአብሔር በጣም ይወደኛል ማለት ነው፣ ያዳምጠኛል። ከእናንተ የበለጠ እግዚአብሔር ይሰማኛል ማለት ነው። እውነታው ይሄ እንደዚህ የምታስቡት ሰዎች ካላችሁ ግን አይደለም። ቤት ብትመጡ ልንገራችሁ፣ እኔን የያዘኝ መድኃኒዓለም እንጂ ሰው አይደለም። እኔን እንደዚህ አንቆ የያዘኝ እግዚአብሔር እንጂ የእናንተ የሶሻል ሚዲያ ኮሜንታተር አይደለም። ልታውቁት የምፈልገው ማለት ነው። ከመሬት ተነስቼ አላወራሁም። ከመሬት ተነስቼ አስተያየት አልሰጠሁም። ከመሬት ተነስቼ እዛ ቤት ላይ እጄ ልጥፍ አላልኩም።
ያየነውን ነገር ነው ያወራሁት፣ የሰማነውን ነገር ነው ያወራሁት፣ አስተያየት የተሰጠበትን ነገር ነው። ከዛ ከሁሉም እንግዲህ ዮኒም ተናግሯል፣ ሁሉም ሰው ተናግሯል። ከሁሉ ወሬ ተለይቶ የኔ ጎልቶ ታየ። መጣችሁ ምክንያቱም አንገት የሌላት ሴትየው ልኳን ስለምነግራት እቺ ልጅ ላይቭ ላይ እንደዚህ የማማጥና ድራማ ባትሰራ ኖሮ የእናቷ ሞት አሁን ገና ይሳለቁበታል። እንዳጋጣሚ ነገሮች ተገጣጠሙ፣ ገና ሊሳለቁበት ሁሉ ይፈልጋሉ። ሰው መቼ እንደሚሞት አታውቀው። በሰከንዶች ልታጣው ትችላለህ። የእሷ እጅ አይደለም ያለበት። አሁን ገና ይመናዘሩበታል። እዛ ሰው ሀገር አስቀምጣት ስታጎሳቁላት ቆይታ እሷ ብቻ ጤንነቷና ትዳሯን ስትጠብቅ ትዳሯን አፋታ ምናምን ገና እንደዚህ ያወራሉ።